ወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጧት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄደዋል። ስለዚህ ሊያልችው ልክ ነው እናት ሊያለችው ጸበኛንን ታውቃላችሁ። መቀጥቀጥ እችላለሁ፣ ሊያን ማሳደድ እችላለሁ። ታይሜ ነው ይሄ። ሊያን ብዙ ነገር ያለችኝ ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ ቂቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆቼን አላሳድግም። በአናታቸው ይተከሉ። ታስ ነው ማይ ሪስፖንሲቢሊቲ። ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ከአንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛን አሳድግም። ሄው ነው ታስ ነው ማጃ። ልጆቼ ለምን አባት ወለደ ለምን አባቷ ወለደች ሊያሳድጉ እንጂ ልጆቻቸውን ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ ልጅ የምናሳድግበት ምንም ምክንያት የለም። ኬተሪንግ ይሰራሉ። የማይሰሩ ነገር አለ እንዴ? እኚህ እናት ማረፊያቸው እድሜ ነው። መጦሪያ የሚባል ልጅ መጦሪያ መከበሪያ ነው። የሆነ ጊዜ ላይ እናት ማረፍ አለባት፣ አባት ማረፍ አለበት። ይሄ ነው ታሪኩ። እኔን ጠይቁኝ። እናቴ ሰራተኛ አላት፣ አርፋ ነው የምትኖረው። ማንም ጋር አትሰራም። ቤተ ክርስቲያኗ ትሄዳለች፣ ገዳም ሄደ ካለባት ትሄዳለች፣ አምላኳን ታመሰግናለች። አለቀ። የማየ ህይወት ይሄ ነው። ይሄ ነው ህይወት። እዚህ አምጥታችሁ እናታችሁን ስቃይ የምታበሉ ብዙ ሴቶች አላችሁ። ተማሩ፣ ከእኚህ እናት ተማሩ። ይደክማቸዋል እናቶች፣ እምቢ አይሉም። ልባቸው ሩሩ ነው። ልባቸው በጣም የሳሳ ነው። የኛ እናቶች ምንም አርጉልን ብንል እኛ ያደርጋሉ። እኔ አሜሪካም ጥቻታለሁ እናቴ ልጆቼን ልታይ መጣይ 6 ወር ፈታ አረኳት። ማየ ተመልሳ ሄደች። አለቀ። ምንም ልጆቼን ለማሳደግ እኔና ሚስቴ እንጂ ኃላፊነት ያለብን የኔ እናት ኃላፊነት የለባትም። የእሷ እናት ኃላፊነት የለባትም። የለም የምን ማጭበርበር እንቁርቲ። የገዛ ልጆችሽን ወርውረሽ አይደል የጣልሽው እናትሽ ጋር አልቀሰሻውን እንትን በጣም በላቻቸው። ሊያ በላቻቸው። ሊያ በጣም አንቺ ሰጋቱራ የገዛ ልጅሽን ኤግዛክትሊ እንደሷ ነሽ። አንቺን አሳድጋ ልጆች ወስደሽ ነው የበተንሽው ኢትዮጵያ ላይ። መርዝ እከክ እንቁርቲ አንቺ ነሽ መርዝ። ጸብ ስላለሽ ቀን ጠብቀሽ ልታጠቂ ብትይ እግዚአብሔር ደግሞ እውነት ያላቸውን ሰዎች አውጥቶ እንዲናገሩ ያደርጋል። እኔ በሀቅ ነው የምናገረው። ውድር ጥላ ባናት ተተከል። ከእውነት ጎን ሁሌም ጠላቲውን ወዳጅ እቆማል። ሁሌም ጠላቱን ወዳጅ ባናት ተተከል። እውነት ካለ እውነት ከማንም ይበልጣል። ነገ የማይጸጽተኝ ንግግር ነው የምናገረው። እውነት አላት ሊያሾ። አሁንም ቢሆን አሜሪካም ሆነ አውሮፓ ወሰዳችሁ እናታችሁን የቤት ገረድ የምታደርጉ ልጅ ጠባቂ የምታደርጉ ሀገር አይወጣ ቋንቋውን አያውቁት ምንም ማድረግ አይችሉ። እነዚህ ሰዎች በእናንተ ስር ነው ያሉት። በባርነት ነው የሚኖሩት እናቶች። ለእናቶች ለአባቶቻችን ኢትዮጵያ ይመቻል። $200 ቅብር አድርገን እናት አባት ማኖር እንችላለን። አሜሪካ ያለን ሰዎች $200 እናት አባቶቻችን ተንቀባረው በሰራተኛ መኖር ይችላሉ። ከዛ በላይ እንኳን አይፈልግም። ከዛ በላይ አይፈልግም። ግን ጨካኝ አረመኔዎች ግን ታመጡና እናታችሁን አፈር እስኪገቡ ድረስ ልጅ ታስጠብቃላችሁ። የሆነ ብር እንዲያመጡ ታደርጋለህ። ብር ምን ያደርግላችኋል? ከዛ በኋላ ምን ሊያደርግ? ሊጠብሱበት፣ ሊዝናኑበት፣ ክለብ ሊሄዱበት ምን ሊያደርጉ ነው ብሩን የሚፈልጉት? እናትና አባቶቻችን አይፈልጉትም። እነሱ መሄድ የሚፈልጉት ቤተክርስቲያን፣ እነሱ መስጊድ፣ ሙስሊም ከሆኑ ጴንጤ ከሆኑ ቸርች መሄድ፣ ጉባኤ ተካፍለው መምጣት፣ እድር ካለ ለቅሶ ካለ
አብሮ ከቤተሰብ ከጎረቤት ጋር ቡና መጠጣት። ይሄ ነው ላይፍ። this is the reality። ይሄንን ነጥቀውባቸው ቪዲዮ እየሰሩ ይበሉበታል። በቃ እናት ወዳጅ ይመስላሉ። ምን ይመስላሉ? ማስመሰል ሄል ነው። ማስመሰል መውደድ አይደለም። በነገራችን ላይ ማስመሰል ላይክ መልቀም፣ በእናት በልጆች በምን መልቀም ላይ ከማናችሁም በቢስ ሶሻል ሚዲያ የጀመርኩ ሰው ነኝ። በልጆቼ ስበላበት አንድ ቀን አይታችሁ አታውቁ። አንድ ቀን አረ ሰላም ይበለን አማንዬ ይምጣ ማየ ትምጣ ትላላችሁ። ልጅ እያላችሁ ያንን አረግ ነበር። አንድ ቀን አልሸቀልኩባቸው። እድሜ ልክ የሚሸቅሉባቸው ልጆቻቸውን አሉ። እናቶቻቸውም የሚሸቅሉባቸው አሉ። እድሜ ልክ ሆዳም ናቸው። በሚስቴ እኔ በእንግሊዝኛ አድርገን እኔና ሚስቴ ብዙ ሽቀላ መሸቀል እንችላለን። ምን ችግር አለው? የካፕል ስራ ምን አስዋሸኝ አይደለም። አሁንም እናገራለሁ ለሌሎች እዚህ እናት አምጥታችሁ የምታስጠብቁ እናንተ ሽቀላችሁ የምትሸቅሉ ዶላራችሁ የምትሰበስቡ አጋስሶች፣ አሁንም ልንገራችሁ እናትን ልታጡ ትችላላችሁ። ባላሰባችሁ ሰዓት የእግር እሳት ነው የሚሆንባችሁ። የእግር እሳት ነው የሚሆንባችሁ። እናታችሁን አምጥታችሁ እዚህ አትነግዱባቸው። ልጅ ጠባቂ አታደርጓቸው። አይጠቅማቸውም። ደስተኛ አይደሉም። የልጅ ልጅ ማየት አልፎ አልፎ ታየዋል። አለቀ። አሁን ዘመኑ የቴክኖሎጂ ነው። በፌስታይም ያሉ እነማያየ እማይም በፌስታይም ይኸው ልጄ ምናምን አይ በቃ አለቀ። ከመጡም መጥተው ጎብኝተው አይተው ጥሩ ጊዜ አሳልፈው ይሄዳሉ። አያቶችን አምጥታችሁ አትጫወቱባቸው። አውሬዎች ይሰማል። ወደ ዘር ተወስዱታላችሁ። ወደ ብዙ ነገር ተወስዳለ። ሊያ 100% ልክ ናት። 100% የሚሰማ እናቶች ካሉ ሌላ እናቶች በዚህ ነገር ሳያልቁ ሌሎችም እናቶች ይከበሩ። እናት ትከበር። ልጅ አሳድጋለች፣ አክትሟል። የኔ ኃላፊነት ነው፣ የእናቴ አይደለም። የኔ ኃላፊነት ነው። የሚስቴ ኃላፊነት ነው። የእናቴ ኃላፊነት አይደለም። አማንዬ የማየ ኃላፊነት አይደለም። ማየ የማየ ኃላፊነት አይደለች። የኔ ማየን ልታያት Cristiano, du hast 10 Minuten Zeit, deine Zahl abzuschließen. Herzlichen. ወስዳችሁ ሊያ ላይ ድፍድፍ ልጅ አለሽ በልጅ እጅ ድረስ በምን እጅ ድረስ ምናምን እያላችሁ ቁማር ትሰራላችሁ። ቆሻሻ ልቃሚውላ እውነትን ማንም አይጨፈልቃትም። ማንም ምን የመሰለ ሶሻል ሚዲያ ሰጥቶኛል ፈጣሪ። ሀቅ እንድናገር ሰጥቶኛል። ከሊያ ጋር ጸበኛ ነኝ። ሀቅሽን አልበላም። ጸበኛ ነን። ልክ ነው ያልሽው። አሁንም ወደፊትም እናቶች እየመጡ ልጅ የማይፈልጉት ሀገር ላይ ሲመጡ ልታርፊ ትመጫለሽ ነው የሚሏቸው። አብዛኛው አረፍት ያለሽ እኔ ጋር መጥተሽ ይሏቸዋል። አሳርፏቸዋል። አረፍት ያለሽ ልጅ ጠባቂ ነው የሚያደርጋቸው። ኬተሪንግ ነው የሚያሰሯቸው። አፈር ከድሜ እስኪበሉ እነሱ ተኝተው እናት ግን ትለፋለች፣ አያት ግን ትለፋለች። እዚህ መጣ። ይሄ ውሸት ነው የምናገረው? ውሸት ነው? እውነት ነው የማወራው። ይሄንን ሌላ ሰው ላይ ለማላቀቅ ትሄዳላችሁ። እናታችን አንድ ሰው በክፉ ሊያሳቸውም በክፉ አላነሳቸው። ወርቅ አልብሻቸው፣ አታሰሪያቸው፣ ልጅ አታስጠብቂያቸው፣ አታልፊያቸው። እውነተኛ ከሆንሽ አትሸቂባቸው ነው ያለችው። ምንድነው ጥፋቱ? ጥፋቱ ምንድነው? የእንቁርቲን ሰምታችሁ ልጆቿን የወረወረች የበተነች እካካም አሮጊት ሰምታችሁ ልጇን የጣለች ሰምታችሁ አያት አሁንም ኤግዛክትሊ የምታደርገው እንቁርቲ አያት ጋር ነው የምታሳድገው ልጆች። እሷ ቲክታክ ላይ መጣ እያንዳንዱን ለመቦጨቅ ብላ እሱ ነው የምታደርገው አይደል? እያንዳንዱ ቦጭቃ ልትበላ ልጆቿን ጥላ
ጊዜ አይኖራትማ። ከየት ጊዜ ይኖራል? 3 ልጅ ኖሯት እዚህ ጋር መታ ምን ማድረግ አትችልም፣ መቦጨቅ አትችልም። በዚህ ልጁ ጨዋል፣ በዛ ልጁ ጨዋል ታውቃለች። ያን ስለምታውቅ ኖ ኢትዮጵያ ለወርውራቸው አያቴ ታሳድግ እናቴ ታሳድግ፣ እኔ እዚህ መጥቼ የፈለግኩትን ስዘለዝልዋል ነው እንቁርት ያልሽው። ባናትሽ ተተካ እንጂ ዝምባ መርዝ ቆሻሻ። ስለዚህ ሊያ እውነት ስላለሽ እውነትሽን መቼም አልበላው። አንቺ ሆንሽ ሌሎ ማናችሁም ሁኑ እውነታችሁን አልበላ። መሆንም ያለበት እንደዛ ነው። ሶሻል ሚዲያ ላይ ነው ያለነው። እውነትን እውነት፣ ውሸትን ውሸት እንበል። የዘር ጉዳይ አይደለም፣ የሃይማኖት ጉዳይ አይደለም፣ የምን ጉዳይ አይደለም፣ የእናት ጉዳይ ነው። አምጥታችሁ ፍዳቸውን አታሳዩ። እንደ ሪታይርመንት የለም እንደ አያት ላይ አሜሪካ እንኳን ሪታይርመንት አለ እኮ። ከ60 ዓመት በኋላ እኮ አትሰሩም። ከ65 ዓመት በኋላ አትሰሩም እኮ አሜሪካ ነገር። ጡረታ ነው የምትወጡት። ኢትዮጵያም ጡረታ አላት። የትም ሀገር ጡረታ አለ ማለት ማረፊያ ጊዜ ማለት ነው እንጂ እንደ አዲስ መጣ እናት የምትሰራባት አያት መጣ ልፋቷን ሰቃዋን የምታይበት አይደለም። መስራት ከፈለጉ ይላሉ። ሄይ እካክ ማን ነው የሚፈልገው እድሜ ልኩን መስራት? ወሬኛ ቆራጣውላ ጨካኙላ ማን አባቱ ነው መስራት የሚፈልገው? እድሜ ልኩን የሰራ ከ30 ከ40 ዓመት በላይ የሰራ አይደክምም እንዴ? ማረፍ ነው እንጂ ከእግዚአብሔር ጋር መገናኘት ነው የሚፈልጉት። በየቤተ ክርስቲያኑ የታመመ መጠየቅ የተጣላ ማስታረቅ ምናምን እድሜ ነው ያ እድሜያቸው። የምን አባሽ መስራት ከፈለጉ ነው የምትለው? ልቃሚ ሆዳሙላ። አዎ የሆነ ታይም ላይ ማንም ሰው ይደክመዋል። በ70 ዓመቴ ልስራ ምናምን የሚል ጭንቅላት የለም ነው የለም። በ60 ከምናምን ዓመት ከ65 ዓመት በኋላ ነው በቃ ማረፍ ነው ያለባቸው፣ መጦር ነው ያለባቸው። እኛን ለፍተው አሳድገውናል። እኛ ደግሞ በምንችለው መጦር። $200 ኢትዮጵያ እኚህና ተንቀባረው መኖር ይችሉ ነበር። ደግሜ ልናገር፣ $200 እኚህናት ኢትዮጵያ ላይ ቅብርር ብለው መኖር ይችላል። ቤተክርስቲያን እየሄዱ እየተሳለሙ ከጎረቤት ጋር በሰላም መኖር ይችሉ ነበር። አለቀ። ይኸው ሊያ ያለችው አልቀረም። ማዘራችንን አጠናል። የእኛም እናት ናቸው፣ ደስ የሚሉ እናት ናቸው። እግዚአብሔር ምስክሬ፣ ደስ የሚሉ እናት፣ ስፍስፍ የሚሉ እናት። እዛ ሰፈር ብትጠይቋቸው እኚህን እናት የማይወዳቸው የለም። እናትየው ከእሷ ጋር ብዙ ሰው ችግር አለበት፣ ግን እናትየው የመጨረሻ የኢትዮጵያ እናቶች መቼም ወርቅ እናት ናቸው። ወርቅ አሳርፉ። እናቶቻችሁን አሳርፉ። እዚህ አምጥታችሁ ባሪያ አታድርጉ፣ ልጅ ጠባቂ አታድርጉ። በቃቸው፣ አሳድገዋል እኛን። ግን የነን ቁርጥ ሌሎቹ ሊያን ጥሏት፣ አይ ዶንት ኬር ጥሏት። በጥፋቷ እኔም ቀጠቅጣታለሁ ማናችንም። ግን ባላጠፋችበት ጊዜ፣ እውነት በተናገረችበት ጊዜ ለምንድን ነው መታችሁ እሷ ላይ ልትለጥፉ የፈለጋችሁት? እራት አብልተው እኮ ነው የሄዱት። ማዘር እራት በኢትዮጵያ 4 ሰዓት ከምሽቱ እሷ ጋር ሄደው እራቷን አብልተው ተመልሰው ቂቤ ሲያነጥሩ ደክሟቸው ሙሉ ለሙሉ ሳይዘጉት እኮ ነው በጋዝ ጭስ ታፍነው የሞቱት እናታችን። ጠዋት ተነስተው ደግሞ ስራ ነበረባቸው። ስራ የነበረባቸው ሰው ደውሎ ነው ለሃና የነገራት። ደውሎ ቢያርፉ እኚህናት ቢያርፉ ኖሮስ፣ እንደዚህ አይነት ነገር ባይኖር ኖሮስ፣ ፍዳቸውን ባይበሉ ኖሮስ፣ ቂቤ ባያነጥሩ ኖሮስ፣ ብዙ ነገር አለ። የሚወስደው እግዚአብሔር ነው፣ ግን ሀብን አደረገ። አሳርፉ። እናት ማለት ስድብ የሆነበት ዘመን መጣ። እናታችሁን አሳርፉ፣ እናታችሁን ተንከባከቡ ማለት ስድብ መሆን መጣ። ይኸው ሌላ ይቅር፣ ጃኒን ስለ እናት የተናገረችው ሊያ ጃኒ እናት አባቷን አሁን እያዘነጠች ነው። በሰዓቱ ሊደብር ይችላል፣
በአሁኑ ሰዓት ግን ጃኒን ተናግራ ጃኒ እናት አባቷ የአባቷን ጥርስ አሰርታ እናትየውን ቆንጆ ነገር እያለበሰች ጽድት እያለች ምናምን ያለች። ስለዚህ እየመረራችሁም ቢደብራችሁም አንዳንዴ ምክር ጥሩ ነው። የተጣላሽውላ ጠላት ማድረግ የለብሽም። አንዳንዴ ጥሩ ነገር ሲኖር ጥሩ ነገር ትመክራላችሁ፣ ጥሩ ነገር ትላላችሁ፣ ጥሩ ነገር ትላላችሁ። ምንም ችግር የለው። ስለዚህ አሁን ጃዬን ብታዩ እናት አባቷን ቀብረር እያረገች አሪፍ ነገር እያረገች እያዘነጠች ነው ያለችው። የሊያ ምክር ነው በነገራችን ላይ እናንተ አይደለም። አሁንም ዲያስፖራ ደንግጦ የሚቀየረው ሊያ ባወጣቸው እውነት ነው። ሊያ ባወጣቸው እውነት፣ ሊያሾ ባወጣቸው እውነት ዲያስፖራው ይቀየራል፣ ይደነግጣል። እናቱን ሲያፈጋ እናቱን እዚያ አምጥቶ ብዙ ነገር ሲያስደርግ የምታዩት ነገ እንዴ እናቴን በድያለሁ እንዴ እናቴ አንዱ ነገር ሆና ብትሞትብኝስ ብሎ ይደነግጣል። ሁለት እናት የለም አባቴ። ዶላር እናት አይሆንም። ደግሜ ልናገር፣ ቢሊየንስ ኦፍ ዶላርስ እናትን አይተካም። እናት ከሄደች ሄደች ነው። የእግር እሳት ሆኖ ታብዳታል፣ ምንም አታመጣ። ገንዘብ እናት አይሆንም። ዶላር እናት አትሆንም። ዶላር እናት አትሆንም። አባ እናትን ጠብቅ። የእናት ምርቃቷ ብቻ ብዙ ያኖርሃል፣ ብዙ ነገር። እኔ ጠየቁ እማዬ ምንድን ነው የምትፈልጊው ብዬ ጠየቁ። እስቲ ጠይቁ። የማትጠይቁ የለም። አንቀባራችሁ የምታኖሩ እናቶቻችሁን እናታችሁ እድሜ ልክ ትኖርላችሁ። የማታደርጉን ልጠይቃችሁ፣ እማዬ ምንድን ነው የምትፈልጊው ብላችሁ ጠይቁ። የሁሉም እናት መልስ አንድ ነው። ሙስሊምም ሆኑ ክርስቲያንም ሆኑ የሆነ መሄድ የሚመኙት ቤተክርስቲያን አለ፣ ወይም መሄድ የሚፈልጉት መስጊድ አለ። ሙስሊም እናት ከሆነች ምናልባት መካ ልትል ትችላለች። ክርስቲያን እናት ከሆነች ጴንጤም ትሁን ኦርቶዶክስ እንደው ኢየሩሳሌም ደርሼ በመጣ ነው ምትል። ሌላ ምንም ፍላጎት ምግብ እንኳን አይበሉልንም። የእኛ እናቶች ምግብ በልብ መና ነው የሚበሉት። እማዬን ምግብ ከማብላት እመቤቴ መሰክሬ ሕፃን ልጅ ማብላት ይቀላል። አይበሉልህም ምግብ በቃ ያሳብደዋል። ሕፃን ልጅ ማብላት ይቀላል። እናቴን ይሄን ቢ ምን አማረች ስትሏቸው ደንታ የላቸው እና እዛ ነው ወስዳቸው አለማቸው ማሳየት ያለባቸው። አሜሪካ ለነሱ ተራ ሀገር፣ ለነሱም የሆነ ሀገር አይደለም። እንኳን ለነሱ አይደለም ወጣቱን ስንቱን አጨልሎታል። አውሮፓ ስንቱን አጨልሎታል። ፕሊዝ እናት ጠብቁ። እናትን አታስለፉ። ስራ ፈልገው አይደለም፣ የረፍት ጊዜ ነው። እድሜያቸው ማረፊያቸው በእኛ መጦሪያ እድሜያቸው ነው። አንቅጨው። ሌሎች ልታባሉ የሄዳችሁ በተለይ እሷ ላይ በተለይ ልጇ ሊያስ እሺ ቢያንስ ትንሽ ህይወት አይታለች። ያቺ ህፃን ልጅ ምን አረገቻችሁ? ምን አረገች? በልጅሽ ይሁ ምናምን የምትውላት ምን አረገች? ህፃኗ ልጅ ምን አረገች? ምን አረገች? እንደው ህሊና የሚባል የለም። ምን ስላረገች? ተው ስላለች እናት አታሰቃዩ። እዚህ አምጥታችሁ ገረዳ አታርጓቸው፣ ባሪያ አታርጓቸው፣ አትሸቅሉባቸው ማለት ወንጀል ነው። የእንቁርቲ የምትባል ልልቲ እንቁርቲ የምትባል መጋዣ እግዚአብሔር አይቶ ገና ብዙ ነገር ያሳይሻል። ቆሻሻ ልትሸቂ መጣሽ፣ ልታያይዥ መጣሽ፣ እንደዚህ እየተሯሯጥሽ መጣሽ። ጸበኛ ነኝ መቀጥቀጥ እችላለሁ ሊያ ግን ህሊና ካለ ሰው ያይሃል። መልካሙን መጥፎውን ሰው ፊት ለፊት ያያል። እኔ ብዙ ነገር ተናግሬያለሁ። ሰው የማይጠላኝ ሀቃል እየጠሉኝ ያዩኛል። እውነት ነው። ሳትጠብቀው ሊጎዷቸው የሚመጡ እውነታችሁን የሚደብቁ እውነታችሁን የሚበሉ ሰዎች አሉ። ልክ አይደለም። ልጆችንም ጠብቁ፣ እናትንም ጠብቁ። ይሰማል። ሳይረፍድ ልጆችን ጠብቁ፣ እናትን ጠብቁ። እንቁርቲ ልጆችሽን ነይ አምጪ፣ አኑሪ እንደናት።
ካፍሽ አምልጦ የልጆችሽን ስም እንኳን ተናግረሽ አታቂ። ስለ ልጆችሽ በፍቅር መንገብገብ አውርተሽ አታቂም። አንቺ ዘንባም ጨካኝ፣ አንቺ ቆሻሻ። እንዲህ ተሰምቶሽ ስለ ልጆችሽ ስፍስፍ ብለሽ የምታወሪበት ጊዜ እንኳን የለም። የናፍቆት ጊዜ እንኳን የለሽም። ኢትዮጵያ ወርወረሻቸው። የእናትን ጣም ማወቅ በሚገባቸው ሰዓት ሶሻል ሚዲያ ላይ እያንዳንዱ ለመንከስ ብለሽ ምን አድርገሻል? ልጆችሽን ኢትዮጵያ ወርውረሽ አንቺ እዚህ ትናከሻለሽ። እያንዳንዱን እየመጣሽ መርዝ ትረጫለሽ። ቅሽን አልበላም። ምንም ጸበኛ ነን፣ በጣም ጸበኛ ነን። ሀቅሽን ግን ሞቴን እመርጣለሁ። የማንንም ሀቅ መብላት አልወድም። እንቁርት ያቅ ቢኖራ ትቆማለህ። ስለዚህ ባካችሁ ሌላ ትርፍ እንዳትነጋገሩ። ለሊያም ንገሯት ራሴን ሌላ ትርፍ ነገር እንዳያናግሩሽ። እኛም ብዙ የምናውቀው ነገር የለም። ለአንቺ የተለየ አልነገሩሽ። ሌላ ብዙ ጉድ አለ እኔ የማውቀው። እዛ ውስጥ አይገባም። በቃ እናት ሞተዋል፣ እናት አርፈዋል። ያው ገነት ነው የሚገቡት። ወርቅ እናት ናቸው፣ ገነት ይገባሉ። ግን ኢንጆይ አላረጉትም። ቪዲዮ ነው የተሰራባቸው። ኢንጆይ ህይወትን አላረጉ። እየቀቀሉ መዋል ትርጉም አለው ብዬ አላስብም። እናት የምታርፍበት ቤተክርስቲያን የምትሄድበት እድሜዋ ነው። የምትሰራበት የምትለፋበት ገንዘቡ ምን ልታረገው? ይቺ እናት አሁን ማዘርዬ ገንዘብ ሰበስቡ ምን ሊያረጉ? ገንዘቡ ምን ሊያረጉት? ምንም አያረጉት። ስለዚህ $200 እናቶቻችንን አንቀባረን ማኖር ስንችል እዚያም ጥተን እድሜያቸውን አናሳጥረው። $200 እናት ኢትዮጵያ ላይ ተንቀባራ መኖር ትችላለች። አሜሪካ ያለን ለእናታችን $200 መስጠት እንችላለን፣ ማድረግ እንችላለን። ወይ ደግሞ መጦሪያ የሆነ ነገር መስራት እንችላለን ለእናቶቻችን። እሱ ከከበደ እንችላለን። ያን አድርገን አንቀባረን ማኖር። ፌስ ታይም አለ፣ በስልክ ማውራት ይቻላል። ኤቭሪዴይ ማውራት ትችላላችሁ። አሁንም ያደርጋችሁት ልጅ ጠባቂ ነው። አሁንም የምታደርጉት የቤት ሰራተኞቻችሁ ናቸው። አሁንም የምታደርጓቸው ብዙ ነገር ነው። ስለዚህ ያ ነው የሆነው እና ሊያ ላይ የዘመታችሁ እግዚአብሔር የሚያስነሳውን ሰው አታውቁ። ምናልባት መጥቶ ዮኒ ማኛም ይቀጠቅጠኛል ብላ አስባ ነበር ነው። ዋይ ጥፋት አልሰራሽ። እናትሽን አንቀባረሽ አኑሪ ማለት ስድብ ከሆነ አዎ ሰድብሽ ነበር። እናትሽን አንቀባሪ፣ አታሰሪ፣ ፍግም አይደረግም። ይሄ ያለችው የእያንዳንዱ እናት ነገር ነው የምናገረው። ነው ልክ አይደል? ልክ ነው ያለችው ሊያ 100% ልክ ናት። እኔም ባረግ እኔም መሰደብ አለብኝ ወይም ደግሞ ልክ አይደለም መባል አለብኝ። አሜሪካ አምጥታችሁ እናቶቻችሁን ባሪያ ነው የምታደርጉት። ምንም ልታዝናናው አታመጡም። ሌባውላ ልጅ ጠባቂ ነው የምታደርጉት። እናንተ የፈለጋችሁበት ቦታ ስትሄዱ ዶላር ስታሳዱ ጆካዬ እንዴት ነህ? የትላንት መሴጅን ሰምቻለሁ። አንዳንዴ ሰው በተገፋ ጊዜ አብራችሁ የምትገፉ ሰዎች ልክ አይደላችሁ። ጆከር በራሱ ሰዓት ህሊናው ጠይቆት ሌሎቹ ብዙ በሚያሳዱት ሰዓት እኔ ግን አላረኩም። ለምን? ለአማራ ትግል ብሎ ያደረገው ነገር ነው። በዛ ጊዜ ተናገረ። ከዛው በራሱ ጊዜ ተጸጽቶ ዮኒ ወንድሜ ይቅርታ አድርግልኝ። ማንንም አይፈራም ልጁ። የሚፈልገው የሚናገር ነው። ግን ህሊና አለ። ሰምታይምስ ህሊና ይዳኛል። እና የጆከርም ቪዲዮ ብዙዎቻቸው አይታችኋል። የሆነ ድንጋይ ይዤ ተንበርክኬ ይቅርታ በጠይቀ ደስታዬ ነው፣ ይቅር እንድትለኝ ነው ያለ። ብሮ ዩ አር ማይ ብራዘር። በቃ በትግል ነው፣ በሌላ እንተዋወቅ። ስለዚህ እውነት ሁልጊዜም ይወጣል። እውነት ብዙ ጊዜ ይወጣል። በማትጠብቁት ሰዎች እናቷን አትወድም። ሀንቾ በደንብ ትወዳለች እናቷን።
በደንብ ነው የምትወዳቸው እናቷን በጣም ግን ያልሆነ ስህተት ውስጥ ነበረች። አልታወቃት አያቸው አልታወቃት ያልሆነ ስህተት ነበረ። እናት የምናሳርፈበት ጊዜ እንጂ ልጅ ጠባቂ አይደሉም። ይሰማል። እናቶች የኛ እናቶች ማረፊያቸው እንጂ ልጅ አጫዋች አይደሉም። ልጅ አጫዋች አይደሉም። ትወዳቸዋለች። እናቷን በጣም ነው የምትወደው። የስህተት መንገዶች እሷ ብቻ ሳትሆን ብዙ ዲያስፖራዎች ይሰራሉ። እኔ ገንዘቡን ግን ምን ልታደርጉት ነው? እኔ የማይገባኝ ገንዘቡን እሺ መጣ የእናንተ የምትወዱት ሰው እያለቀ ሄደ። ምን ሊሆን ነው? ከዛ ምን ልታደርጉት ነው? ገንዘቡን ስታሳዱ ምን ዶላር ማሳደድ ገና ለገና ሰው ይናገረኛል፣ ሰው ይሰድበኛል፣ ቤት የለውም፣ እንደዚህ የላትም ቢል ማን አባቱ አያኖርሽ? ማን ነው የሚያኖር? እኔ ራሴን ነው ማነው? ገና ለገና ለሱ እንትን የለም። እኔ አሁን ለምሳሌ ሶፋ ላይ ቁጭ ብለህ ነው የምትለው ምናምን ሲል ይዋል ደን ወይ ፕሌን ላይም በወጣ ፕሌንም ቢገዛኝ አንተ አይደለም ነው የሚለኝ አበሻ። ለሰው ብላችሁ የምትኖሩ ብዙ ሰዎች አላችሁ። ቁጭ ብለህ ነው ስራ የለም ምናምን ይላል አበሻ ይላል። አበሻ ስላለኝ ብዬ የሚሰማኝ ከሆነ ሶሻል ሚዲያ ላይ መምጣት የለብኝም። ያንን መቋቋም የማልችል ከሆነ መምጣት የለብኝም። መቋቋም መቻል አለብኝ። ምንም ነገር ይምጣ። በጥሩ የወሰዳችሁት አሁን ሊያ በጥሩ ተናግራ ሊያስረግጧት ተዘጋጅተው ጠምዶ የጠበቋት ሰዎች ነበሩ። ጠምዶ የጠበቋት ሆን ብለው ደግሞ ማንም ሳይናገር ነው። እኔ ከማንም በፊት ነው የሰማሁት። ከማንም በፊት ግን አላወራሁትም። ማታ ላይ ነው እንዲያውም እንቁርቲ ተናገረች ከተባለ በኋላ የታዋቂ